ሰላም እንዴት ናችሁ? የዶክተር ታሪኩ ቻናል ቤተሰቦች ዶክተር ታሪኩ ነኝ ከሆሴ ክሊኒክ። ዛሬ እንድንነጋገር የፈለኩት ብዙ ሰዎች በጣም ፓኒክ የሚያደርጉበት የሚደነግጡት በተደጋጋሚ ሊያስቸግራቸው የሚችል የነስር ወይም አፍንጫ ላይ መድማት ነው። የአፍንጫ መድማት ላይ ብዙ ሰዎች በተሳሳተ መንገድ ማኔጅ ያደርጉታል ቤታቸው ውስጥ። ስለዚህ ዛሬ የምነግራችሁ ነስርን የሚያመጡብን ምክንያቶች ምንድን ናቸው፣ ወዲያውኑ ቤታችን ውስጥ ነስር በሚያጋጥመን ጊዜ ምን ማድረግ የለብንም፣ ምን ማድረግ ደግሞ አለብን፣ እንደዚሁም መቼ አደገኛ ሊሆን ይችላልና ወደ ሕክምና ተቋም መሄድ ይኖርብናል የሚለውን በደንብ አድርጌ አብራራላችኋለሁ። የቻናሌ ቤተሰብ ካልሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንደዚሁም ላይክ ሼር በማድረግ ለብዙዎች እንዲደርስ እንድታደርጉ ከወዲሁ ጠይቃለሁ። ነስር ወይም ደግሞ የአፍንጫ መድማት በተደጋጋሚ በተለይ 90% የሚሆነው ከፊት ለፊት ካለው የአፍንጫ ክፍላችን የሚመጣ ሲሆን ይሄም በጣም ስስ የሆኑ በቀላሉ መድማት የሚችሉና ብዙ የደም ስር የሚገኙበት ቦታ ስለሆነ ነው። ነገር ግን ከጀርባ ያለው የአፍንጫ መድማት ወይም ደግሞ ነስር ግን በትልልቅ ሰዎች ላይ የሚከሰት እንደዚሁም ጉዳቱ ከፍ ያለና ቶሎ ለመቆጣጠር አዳጋች ሊሆን ይችላል። በተደጋጋሚ ነስርን የሚያመጡብን ምክንያቶች ምንድን ናቸው? አንደኛ በእጃችን ደጋግመን የምንነካካ ከሆነ ስስ የሆኑ የደም ስሮች ስለሆኑ ያሉን ነስር ሊያመጣብን ይችላል። የደም ግፊት ነስር ሊያመጣብን ይችላል። የደም የመርጋትና የመቅጠን ችግር ያለበት ሰው፣ መድኃኒቶችን የሚወስድ በተለይ የደም ማቅጠኛ መድኃኒቶችን የሚወስዱ ሰዎች፣ እንደዚሁም አፍንጫችን ውስጥ እጢ ካለ እጢ በቀላሉ ብዙ ደሞች ሰፕላይ ስለሚያደርጉት ወይም አቅርቦት ስለሚኖሩት የመድማት እድሉ ከፍተኛ ነው የሚሆነው። የላይኛው የመተንፈሻ አካል ኢንፌክሽን ካለ እንደ ሳይነሳይተስ ወይም ራይናይተስ የምንለው አይነት ኢንፌክሽን የሚኖር ከሆነ፣ እንደዚሁም አፍንጫችን ላይ ትራውማ ወይም ጉዳት የሚደርስ ከሆነ በእነዚህና ተጨማሪ ሌሎች ምክንያቶች ነስር በተደጋጋሚ ሊመጣብን ይችላል። አንድ እንድትይዙልኝ የምፈልገው ህፃናቶች ላይ ብዙ ጊዜ በእጃቸው በመነካካት ምናምን ሊሆን ይችላል የሚመጣው። ነገር ግን ትልልቅ ሰዎች ላይ ነስር ካለ ማወቅ ያለባችሁ ነገር ግፊት እንደዚሁ መድኃኒቶችን ቼክ ማድረግ ተገቢ ነው። ስለዚህ አሁን በቀጥታ የምነግራችሁ ቤታችን ውስጥ ነስር በሚያነስረን ጊዜ ባሉት 15-20 ደቂቃ ውስጥ ምን ማድረግ እንዳለብን የመጀመሪያ እርዳታ ልንገራችሁ። ወዲያውኑ ነስር እንዳረሰራችሁ ማድረግ ያለባችሁ አንደኛ በቀጥ ብላችሁ መቀመጥ። አሁን እንደተቀመጥኩት ወደኋላ መሆን አያስፈልግም። ነገር ግን ቀጥ ብላችሁ ከተቀመጣችሁ በኋላ የአፍንጫችሁን ስስ ፓርት የፊት ለፊት ስስ ፓርቷን በተለይ የፊት ለፊት የሚባለው ደም ከሆነ የሚመጣው እሱን በመጫን ኮምፕረስ ታደርጉታላችሁ። ከተጫናችሁ በኋላ ወደፊት ለፊት እንደዚህ በመሆን ቲልቱ ናችሁ ከ10 እስከ 15 ደቂቃ ትቆያላችሁ። ይሄ ከ10 እስከ 15 ደቂቃ ሳትለቁት ኮምፕረስ በማድረግ ደም አንደኛ ወደ ኋላ ሂዶ ጉሮሯችሁ ላይ ስባችሁት ለጨጓራ ኢሪቴሽን እንዳይዳርጋችሁ፣ እንደዚሁም ደም መፍሰስ ካለበት ወደፊት ለፊት እንዲፈስና ኮምፕረስ አድርጋችሁ ለ15 ደቂቃ ትይዙታላችሁ። ይህን ካደረጋችሁ በኋላ ቀዝቃዛ ወይም ደግሞ በረዶ በአፍንጫችሁ ላይ አፕላይ ማድረግ የበለጠ ኮንትሮል እንዲሆን ያደርገዋል። ስለዚህ መቼ ነው ወደ ሕክምና ተቋም መሄድ ያለብን ካላችሁ አሁን የነገርኳችሁን የመጀመሪያ እርዳታ አድርጋችሁ ራሳችሁ ላይ ከ20 ደቂቃ በላይ የሚቆይ ከሆነ፣ የደም መፍሰሱ ከፍተኛ የሚሆን ከሆነ፣ እንደዚሁም ድካም አይነት ስሜት፣ ብዙ ደም የመፍሰስ አይነት ምልክት፣ በጣም ብዥ የማለት አይነት ስሜት የሚሰማችሁ ከሆነ ወደ ሕክምና ተቋም መሄድ ተገቢ ነው። እንደዚሁም ቁጥጥር ውስጥ ያልሆነ ግፊት ካለ፣ አደጋ ወይም ኢንጁሪ በተለይ የጭንቅላት ጋር የተገናኘ አደጋ አብሮት ካለ ወደ ሕክምና ተቋም መሄድ ያስፈልጋል። ምክንያቱም ይሄንን ለመቆጣጠር በሕክምና ተጨማሪ የሆኑ ፕሮሲጀሮች ስለሚያስፈልጉ ማለት ነው። ነገር ግን ብዙዎቻችን የምንሰራው ስህተት እንድታውቁትም የምፈልገው ይሄ አፍንጫችሁን ከያዛችሁ በኋላ ወደ ኋላ ጋለል ማለት ወይም መተኛት እንደማያስፈልግ ነው። ተጨማሪ ጉዳትን ስለማያመጣ ለመቆጣጠርም አዳጋች ሊያደርገው ስለሚችል ማለት ነው። ነገር ግን እንዳልኳችሁ በማድረግ የማትቆጣጠሩት ከሆነ ወደ ሕክምና ተቋም መሄድ አስፈላጊ ነው የሚሆነው። ቪዲዮ ከተመቻችሁ ላይክ እና ሼር ማድረግ እንዳይረሳ። እንደዚሁም የቻናሌ ቤተሰብ ካልሆናችሁ ጠቃሚ የሆኑ የጤና መረጃዎች እንዲደርሷችሁ ሰብስክራይብ ማድረግ እንዳይረሳ። እስከዛው ቸር ቆዩ።